ሰላም ቤተሰብ ኢትዮጵያውያን ኤርትራውያን እንዴት ናችሁ? ዛሬ የመጣሁት ፍላወር ላሳያችሁ ብቻ አይደለም። አንድ የሆነ ጥያቄ ተጠይቄ እናንተ እዩት ፍላወር እንዴት እንደሚያምር። ግን ለዚህ ብቻ አይደለም የመጣሁት። ያው ግቤን አስጎበኛችኋለሁ ብያችኋለሁ። ያው የሙዙ ተክል ራሱን እዩት። ሰላጣም አለኝ። ኤኒዌይስ እርዱ ይሄ ነው። አሁን አረም መታረም አለበት። አርመዋለሁ። ሄር ኢዝ ሮዝመሪን። እዚህ ጋር ደግሞ ጤና አዳም አለ። ጤና አዳም በየቦታው ነው ያለው። ናችሁ እዛ ድረስ ነው ጤና አዳም። እንግዲህ በሶ ብላ ቤት እንደሚያምር ፐርፕል አትወዱም? እንደዚህ አይነት ፐርፕል። ይሄ ፒቹ ደግሞ እዩት፣ በጣም ነው የሚያምረው። ይሄ እንደዚህ አይነት ከለር ወዳለው ነው ፒች። እና ይሄኛው ደግሞ ፐርፕል እዛ ውስጥ ያለው ፐርፕል። እና ቤተሰቦቼ ለነገሩ እኔ ታውቃላችሁ ፍላወር ውጪ ቤትም አለ። ወደ ቁም ነገሩ ስገባላችሁ በባለፈው ካስታወሳችሁ ብዙዎቻችሁን ከቴምር ሪል ስቴት ቤት ግዙ ብዬ አስተዋውቄ ነበርና ግዙ ብያችሁ ትዝ ይላችኋል። እኔም ምን ደረሰ ደውዬ ቦታው ድረስ ምን ደረሰ ብዬ ስጠይቃት በጣም የምትገርም ናት። አንዱን አይደለም እየዞረች የገዛችሁ ካላችሁ ልትገዙ ያሰባችሁ ካላችሁ አንዱን ሳይሆን በየቦታው እየዞረች ነው ቅርጻ ይላከችልኝ። እውነቱን ለመናገር የሚገርም ስራ ሰርታ ይላከችልኝ። እኔ አንድ ጥያቄ ነበር ጠየኳት። እሷ ግን ጠቅላላ ዞር ብላ የአዲስ አበባ ቤቶችን የሚሰሯቸውን ማለት ነው እነሱ የሚሰሯቸውን በሙሉ አመሰግንሻለሁ። በጣም በሚገርም ሁኔታ እስከ ዋጋው አሁን ባለበት ዋጋ ዲስካውንቱን ኤቭሪቲንግ አርጋ ሰርታ ላከችልኝ። አንዳንዴ አንድ ቦታ ላይ የሆነ ነገር ገዝታችሁ ከመጨረሻው ተከታትሎ የት እንደደረሰ ኢንፎርሜሽን በጣም አስፈላጊ ነው። በዛ ላይ ደግሞ እዚህ ሀገር ያለን ሰዎች በተለይ ውጭ ሀገር ያለን ሰዎች የሚከታተልልን ከሌለ ሰው ያስፈልጋል አይደል? ይኸው እነሱ ግን ራሳቸው በዛው በቦታው መገኘት አያስፈልግ። እኔ እዛው ያለው ነው መሰለኝ። እኔ እዛው ያለውና ራሴ ያየሁት ነው መሰለኝ። እስቲ ቪዲዮውን እዩት። ሰላም ኤልሲ እንዴት ነሽ? አሁን የምገኘው እንግዲህ በጥያቄሽ መሰረት ፒያሳ ሊሴ ሳይታችን ላይ ነው። አንድ አመት ባልሞላ ጊዜ ውስጥ ግንባታውን እንደምትመለከቱ እዚህ ደረጃ ላይ አድርሰናል። እስቲ አሁን ደግሞ ስትራክቸር ብቻ አይደለም የምንሞላው፣ ውስጥም ፓርቲሽን እየሰራን ነው የምንገኘው። እስቲ ውስጥ ገብተን ደግሞ ዲቴል ያለውን ነገር እንመልከተው። እንደሚታወቀው እዚህ ሳይታችን ላይ ከቤዝመንት ጀምሮ እስከ 3ኛ ፍሎር ድረስ ፓርኪንግ ነው የሚሆነው። ከዛ በላይ ያሉት ወይም ከ4ኛ ፍሎር ጀምሮ ነው መኖሪያ ቤቶች ያሉት። አሁን ላይ ስትራክቸሩ የሚገኘው 14ኛ ፍሎር ላይ ነው። እንደሚታወቀው ደግሞ ህንጻው G+19 ነውና አሁን የሚገኘው 14ኛ ፍሎር ላይ ነው። ፓርቲሽን ደግሞ ከታች ጀምሮ እየሰራን ያለ ነው ከ4ኛ ፍሎር ጀምሮ ማለት ነው። ፓርቲሽናችን ደግሞ አሁን ላይ የሚገኘው 9ኛ ፍሎር ላይ ደርሷል። ፓርቲሽኑን እየሰራን ማለት ነው። ስለዚህ ጎን ለጎን ስትራክቸር እንሞላለን፣ ጎን ለጎን ደግሞ ፓርቲሽን እንሰራለን ማለት ነው። በዚህ አይነት ሁኔታ ለደንበኞቻችን እናስረክባለን ብለን ቃል የገባነው በ3 አመት ጊዜ ውስጥ ነው። አሁን ላይ ግን እንደምትመለከቱ ግንባታውን በደንብ እያጧጧፍን ነው ያለነውና ከ3 አመት በፊት ቀድመን እንደምናስረክብ የሚታወቅ ነው ማለት ነው። እዚህ ሳይታችን ላይ ግን ኤልሲ ምንም አይነት መኖሪያ ቤቶች የሉንም። ሁሉንም ሸጠን ጨርሰናል። አሁን ላይ ግን አዳዲስ ያወጣናቸው ሳይቶች ስላሉ እነሱን ደግሞ ዞር እያልኩኝ ያስጎበኝሻለሁ። ተከታይ። አሁን የምገኘው የመጀመሪያው ቡልጋሪያ ሳይታችን ላይ ነው፣ አዲስ ካወጣናቸውስ ማለት ነው። ይህ ሳይት ሎኬሽኑ የሚገኘው ከአፍሪካ ንብረት ጀርባ ወይም ደግሞ ከገነት ሆቴል ወረድ ብሎ የሚገኘው ሳይታችን ላይ ነን ያለነው። እዚህ ሳይታችን ላይ እንደምትመለከቱ ግንባታውን ኦልሞስት ፋውንዴሽን ስራ እየሰራን ያለነው። ሙሉ ለሙሉ ህንጻው የሚያርፈው ደግሞ 7000 ካሬ ሜትር ላይ ነው። መኖሪያ ቤቶች፣ የንግድ ሱቆች እንዲሁም ቢሮዎችን ይዘን የቀረብነው። መኖሪያ ቤቶቹ ላይ ከባለ 1 እስከ ባለ 3 መኝታ ወይም ደግሞ ባለ 1 መኝታ ከ68 ካሬ ጀምሮ፣ ባለ 2 መኝታ ከ82 ካሬ ጀምሮ፣ ባለ 3 መኝታ ደግሞ ከ121 ካሬ ጀምሮ ይዘን ቀርበናል። ያከፋፈል ሁኔታ ሁለት ያከፋፈል ሁኔታዎችን ይዘን የቀረብነው። የመጀመሪያው 20% አሁን ላይ ከፍላችሁ ቀሪውን በግንባታ ሂደት መሰረት የምትከፍሉበት ወይም ደግሞ ከ1,587,000 ብር ቅድመ ክፍያ ጀምሮ ማግኘት ትችላላችሁ ማለት ነው። ሁለተኛው ደግሞ 100% ለሚከፍሉ ደንበኞቻችን የ30% ቅናሽ ይዘን የቀረብ ነው እዚህ ሳይታችን ላይ ማለት ነው። የንግድ ሱቆች ደግሞ ከግራውንድ ጀምሮ እስከ 5ኛ ፍሎር ሲሆኑ እዚህ የንግድ ሱቆች ላይ ከ900,000 ብር ቅድመ ክፍያ ጀምሮ ማግኘት ትችላላችሁ። ቢሮዎቹስ እንደምትኝ አልጠራጠርም ኤልሲ። ለቢሮ አንድ ብሎክ ብቻ ነው ያዘጋጀነው።
እሱም ላይ ደግሞ ከ20 ካሬ ጀምሮ ለቢሮ ብቻ የሚሆኑ ቦታዎችን ማግኘት ትችላላችሁ ማለት ነው። ይህ የመጀመሪያ ሳይታችን ነው። እንግዲህ ወደ ቀጣዮቹ ሳይቶቻችን ደግሞ እንሂድ። አሁን የምገኘው ኤልሲ ሁለተኛው ሳይታችን ላይ ሲሆን እሱም የሚገኘው ደግሞ ሳር ቤት ፑሽኪን አደባባይ ላይ ነው። እንደምትመለከቱ ኤሪያው ለመኖሪያ ሆነ ለኢንቨስትመንት በጣም አዋጭ የሆነ ቦታ ላይ ነው። እዚህ ሳይት ላይ መኖሪያ ቤቶች እንዲሁም የንግድ ሱቆችን ይዘን የቀረብነው መኖሪያ ቤቶች ከባለ 1 እስከ ባለ 3 መኝታ ይዘን ቀርበናል። እንዲሁም ደግሞ የንግድ ሱቆች ደግሞ ከ20 ካሬ ጀምሮ የንግድ ሱቆችን ይዘን ቀርበናል ማለት ነው። የንግድ ሱቆችን ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ትችላላችሁ። መኖሪያ ቤቶችን ደግሞ ከ1 ሚሊዮን 800 ሺህ ብር ቅድመ ክፍያ ጀምሮ እዚህ ሳይታችን ላይ ማግኘት እንችላለን ማለት ነው። ይህ ሳይታችን ላይ ጠቅላላ ህንጻው የሚሆነው G+23 ነው። ከግራውንድ ጀምሮ እስከ 5ኛ ፍሎር ድረስ የንግድ ሱቆች ናቸው። ከ5ኛ ፍሎር በላይ ወይም ደግሞ ከ7ኛ ፍሎር ጀምሮ ደግሞ መኖሪያ ቤቶች ይሆናሉ። 6ኛ ፍሎሩ ደግሞ የሚሆነው ሪሴፕሽን ሎቢ እንዲሁም ደግሞ ለተለያዩ ከሰርግ መለስ ላሉ ፕሮግራሞች እንዲሁም ደግሞ ለሀዘን የሚሆን አዳራሽ ነው የሚሆነው ማለት ነው። ከ7ኛ ፍሎር ጀምሮ መኖሪያ ቤቶቹ ይጀምራሉ። ከባለ 1 እስከ ባለ 3 መኝታ አማራጭ አለ። እዚህኛው ሳይታችን ላይ ከ1 ሚሊዮን 800 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ትችላላችሁ ማለት ነው። 100% ለሚከፍል ደግሞ ልክ እንደ ቡልጋሪያው ሳይታችን የ30% ቅናሽ አድርገናል። እንዲሁም ደግሞ የንግድ ሱቆቻችን ላይ ደግሞ ከ900 ሺህ ብር ቅድመ ክፍያ ጀምሮ ማግኘት ይቻላል ማለት ነው። እዚህ ሳይታችን ላይ እዚህ ከደረስን ላይ ቀር ደግሞ ከዚህ ቀደም በ40/60 አከፋፈል የሸጥነው እዚሁ ሳር ቤት ላይ የሚገኘው ሳይታችን ላይ ሳምፕል ሃውስ አለን። ቤቶቻችሁ ምን ይመስላሉ፣ ስታስረክቡን በምን አይነት መንገድ ነው የምታስረክቡን የሚለውን ለማየት ደግሞ ወደ ሾሩማችን እንሂድ። ይህ የምትመለከቱት እንግዲህ ሳምፕል ሃውሳችን ነው። በመጨረሻም ኤልሲ የመጨረሻውን ሳይታችንን ወይም ደግሞ መገናኛ ላይ ያለውን ሳይታችንን ስንመለከት ከዚህ ሳይት ጋር ብዙ ነገር ያያይዟል። የመጀመሪያው ያከፋፈል ሁኔታ ማለት ነው። እዚህ መገናኛ ሳይታችን ላይ 40/60 አከፋፈል ይዘን ቀርበናል። ልክ እንደዚህ ሳይታችን ማለት ነው። 40/60ውን አሁን ላይ ከፍላችሁ 60%ን ደግሞ ቤቱን ስትረከቡ ወይም ደግሞ ተጠናቆ መጨረሻ ላይ ርክክብ ስናደርግ 60%ን የምትከፍሉ ይሆናል ማለት ነው። እዚህ ሳይታችን ላይ ከስቱዲዮ ጀምሮ እስከ ባለ 3 መኝታ ወይም ከ32 ካሬ ጀምሮ እስከ 145 ካሬ ድረስ አማራጮች አሉን። መገናኛ የት ነው ቦታው ካልሽኝ ደግሞ መገናኛ ዲያስፖራ አደባባይ ወደ ጫካ ፕሮጀክት ወይም ደግሞ ወደ አዲሱ ቤተመንግስት በሚወስደው መንገድ ላይ ነው የሚገኘው። መገናኛ ሳይታችን ላይ የተለየ ዲስካውንትም ይዘን የቀረብ ነው። የ35% ቅናሽ ማለት ነው። ያ ማለት በአንዴ ለሚከፍሉ ደንበኞች ከ2 ሚሊዮን 700 ሺህ ብር ጠቅላላ ክፍያ ጀምሮ መኖሪያ ቤቶችን ማግኘት ይችላሉ ማለት ነው። መቼስ ይሄ ዋጋ ኮንዶሚኒየምም እንደማይገዛ ይታወቃል አሁን ላይ። ለዚህ ጥሩ ኦፈር ይመስለኛል። ምን ታስቢያለሽ? እስቲ ሳይቶቻችንን በትንሹም ቢሆን አስጎብኝቼሻለሁ ብዬ አስባለሁ። እንግዲህ ሁሉም ሳይቶቻችን ላይ ኤልሲ ከወለድ ነፃ ነው፣ ከአጀስትመንት ፔመንት ነፃ ነው። የዶላር ከረንሲ ቢጨምር ኮንስትራክሽን ማቴሪያል ዕቃ ጭማሪ ቢኖር ምንም የሚጨመር ነገር አይኖርም። ፊክስድ ነው ማለት ነው ዋጋችን። በተጨማሪም ደግሞ በግንባታ ሂደት መሰረት የሚከፍሉበትንም ኦፈር ይዘን የቀረብ ነው ማለት ነው። ኤልሲ እንግዲህ ላንቺም ለቤተሰቦችሽም ጥሩ መረጃ ሰጥቼሻለሁ ብዬ አስባለሁኝ። ውጭ ሀገር ለሚኖሩ ደንበኞቻችን ደግሞ በዚህ አጋጣሚ ላይ እዛው ያሉበት ድረስ በዲኤችኤል ውላቸውን ልከን ግብይታችሁን መፈጸም ትችላላችሁ። ምንም አይነት ህጋዊ ወኪል ሳያስፈልጋችሁ ማለት ነው። ለበለጠ መረጃ ደግሞ ኤልሲ እንግዲህ ከታች ባለው ስልክ ይደውሉ። ኦፊስ ለመጎብኘት፣ ሳይት ለማየት እንዲሁም ደግሞ የተለያዩ መረጃዎችን ለመውሰድ በታች ባለው ስልክ ደውሉልን። ኤልሲ አመሰግናለሁ። እንግዲህ መልካም ጊዜ ይሁንልሽ። ይሄው እንዳያችሁት ዞርሃ ነው። አንድ ጥያቄ ጠይቂያት እኔ አንድ በጠየኳት በሙሉ አካላን የላከችልኝ። በጣም አያችሁት? በጣም አሪፍ ነው እና አዲስ ዓመት ኢትዮጵያ የምትሄዱ ሰዎች ግዙትና ነው። የማትሄዱ ሰዎች ደግሞ እዚሁ ሆናችሁ አሪፍ አሰራር አላቸው። ምንም በቃ ሰው አያስፈልጋችሁ ምን አይላችሁ። አረ ተጠቀሙበት ይሄንን ቻንስ። በዛ ላይ ደግሞ እመኑኝ ይሄ ቤት አሁን ነው የቀነሰው። ከአመት ከ2 ዓመት በኋላ ሆኖስ እኔ በኩሌ ግዙት ባይ ነኝ። በሚቀጥለው እስከምንገናኝ ድረስ ባይ